ሰማዕታቱ አገልጋዮች በተለይ የቅዱስ ጊዮርጊስ ልጆች ከቅዱስ ጊዮርጊስ አንድ ነገር መማር አለብን። ከበሩ አባታችን መላከ ምሕረት አባ ገብረ መድኅን ንጉሴ፣ የተከበሩ አባታችን ቆሞስ መላከ አባ ቃለ ጽድቅ፣ እንዲሁም የጠቅላይ ቤተ ክህነት የመምሪያ ኃላፊዎች፣ ሊቃውንት ቤተ ክርስቲያን አባቶች፣ ወንድሞች ዲያቆናት፣ ማህበረ ምእመናት እንደምን አደራችሁ? እንደምን አረፈዳችሁ? ልዑል አምላካችን ሰዓተ ሌሊቱን ባርኮ ቀድሶ እስከዚህ ሰዓት ስላደረሰን ክብርና ምስጋና ይግባው። እንኳን ለሰማዕቱ ለቅዱስ ጊዮርጊስ በዓል በሰላም አደረሳችሁ። እንግዲህ አባታችን በሚገባ አድርገው አስተምረውናል። በተለይ ደግሞ ሰማዕቱ ተወልዶ ያደገው በፍልስጤም ምድር ልዳ ወይንም ዛሬ እንደ እስራኤሎች አጠራር ሉድ ይባላል። በዛ ነው ሰማዕቱ ሰማዕትነቱን ፈጽሞ የሞተው በፋርስ ነው። ከዛ በኋላ ግን ስጋው ፈልሶ መጥቶ ዛሬ በኢየሩሳሌም አጠገብ በልዳ መቃብሩ ከቤተ ክርስቲያን በምድር ቤት አለ። በዛ ውስጥ ምእመናን ጥቅምት 7ና እንደዚሁ በዚህ ዕለት እዚህም ሌላ ደግሞ በሚያዝያ 23 ላው ላይ ዘይት እየደፉ ከመቃብሩ ያንን እያነሱ መልሰው ለዓለም ለበረከት የሚታደልበት ነው። የሰማዕት አባታችን ሲጀምሩ እንደነገሩን ዓለም አቀፍ ሰማዕት ነው። ቅዱስ ጊዮርጊስ በእንግሊዞች፣ ቅዱስ ጊዮርጊስ በጣሊያን፣ ቅዱስ ጊዮርጊስ በአሜሪካኖች፣ ቅዱስ ጊዮርጊስ በመላው አውሮፓ ሰማዕቱ ቅዱስ ጊዮርጊስ የማይታወቅበት ቦታ የለም። እንደውም የእንግሊዝ ነገስታት ጆርጅ እያሉ ነው በቅዱስ ጊዮርጊስ ስም ነገስታቱ ወንዶች ልጆቻቸውን ይጠሩ የነበረውና የሰማዕት ታላቅ ሰማዕት ነው። የዚህ በረከት ይደርባችሁ። እንግዲህ እኔ ምንም ላስተምር አይደለም ከኢየሩሳሌም ስለመጣሁ የኢየሩሳሌም በረከት አንድ ቃል ተናገር ስለተባልኩ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ስጋውን በቆረሰበት ደሙን ባፈሰሰበት በቀራንዮ ያለው በረከት ሁሉ በሁላችሁ ላይ ይደር። አዎ እመቤታችን ቅድስት ድንግል ማርያም ተወልዳ ባደገችበት አዝላ በተሰደደችበት እንደገናም ተመልሳ በመቋመ ማርያም በመስቀሉ አጠገብ ባለቀሰችበት የዚያ ሁሉ በረከት ይደርባችሁ። ነቢያት፣ ሐዋርያት፣ ሰማዕታት ሁሉ በተገኙበት የኢየሩሳሌም ቅዱሳን ሁሉ በረከት ይደርባችሁ። እግዚአብሔር ይስጥልኝ። ሰማዕታቱ አገልጋዮች በተለይ የቅዱስ ጊዮርጊስ ልጆች ከቅዱስ ጊዮርጊስ አንድ ነገር መማር አለብን። በደብረ ይድራስ በታላቁ ተራራ ተፈይቶ ተዘርቶ ፍሬ ያፈራው የቅዱስ ጊዮርጊስ ገድሉ፣ ፍሬ ያፈራው ግብሩ፣ ፍሬ ያፈራው ሃይማኖቱ ዛሬ እንጸና ዘንድ እንበረታ ዘንድ ከወጣቱ ከአባቶች ከእናቶች የቅዱስ ጊዮርጊስ የጽናት ልጆች ነንና ከኛ ጽናት ይጠበቃል። እንደ ሰማዕቱ ከጸናን፣ እንደ ሰማዕቱ ገርል ከሸተትን የቅዱሳን ልጆች ነንና በቅዱሳን መንገድ ከሄርን መጀመሪያ መሰባሰብ እንጀምራለን። በአንድ እናት ጥላ ስር መሰባሰብ። እሷም እናታችን ኢትዮጵያ ናት። ውዷ ሀገራችን ኢትዮጵያ እዚህ ሀገር ውስጥ ያለነው የምናለቅስላት፣ በሰው ሀገር ያሉ በናፍቆት የሚያለቅሱባት የሚያለቅሱት ለሀገሯ አብቃን እያሉ የሚጮሁላት የሚያለቅሱላት የሚጸልዩላት ቅድስት ሀገር ኢትዮጵያ እማማ ማለት አለብን፣ ጸንተን እንድናጸናት። ከዚያ በኋላስ ከኢትዮጵያ ትንሽ ከፍ ብለን ኩሩ አፍሪካውያንን አፍሪካን ለመምራት አፍሪካን ለማሻገር እግዚአብሔር እድሉን ሰጥቶናል ብሎ የሚመሰክር የሚናገር ወጣት ከሀገሬ ከኢትዮጵያ ያስፈልጋል። ከሰፈር ወጥተን ከመንደር ወጥተን በኢትዮጵያዊነታችን ሰብሰብ ብለን ኢትዮጵያዊነታችንን አጉልተን እንደ ትላንቱ ይቅር ተባብለን አንዳችን ለአንዳችን አዝነን ባለመተዋወቅ ተገፋፍተናል፣ አንዳችንን አፈናቅለናል ተባብለን ይቅር የምንባባልበትን ዘመን ከዚያ በኋላ ወደ ግንባታው ወደ ልማቱ ወደ አገልግሎቱ ተዋህዶን ወደ መግለጡ ተዋህዶን ወደ ማክበሩ ተዋህዶን ከፍ ወደ ማድረጉ አገልግሎት መሄድ የምንችለው ስንያያዝ ብቻ ነው። አንድ ስንሆን ብቻ ነው። ያኔ አገልግሎታችን ሁሉ ስምር ይሆናል። የአባቶቻችን ቃል በአእምሮአችን በልቦናችን ላይ ይዘራል፣ ተዘርቶ ያበቅላል፣ አይመክንም።
ብል ነቀዛ ያበላሸውም። እንደ ጊዮርጊስ በደጁ ከጸናን ገድሉን ትሩፋቱን እየተለማመድን ካደግን ፍሬ 30 60 100 ፍሬ ማፍራት እንችላለን። ያ ፍሬ እንደ ሰማይቱ ኢትዮጵያን የሚከብ ነው። ኢትዮጵያን የሚያጎላ ነው። ተዋህዶ እናታችንን ዘብ የሚሆንላት ነው። በአደባባይ የሚመሰክርላት ነው። በዓለም አደባባይ ሁሉ የሚሞግታት ሳይሆን የሚሟገትላት በወለደቻቸው ልጆቿ ዳግም እምዬ እናት ሀገር ኢትዮጵያ መወለድ የምትችለው እንደ ሰማይቱ ስንጸና ብቻ ነው። አረጋውያን አባቶቻችን በሀገር ቤት ያሉት የወለዳችሁት ልጅ ይውለዳችሁ ይላሉ። በጣም ትልቅ ቃል ነው። ገጠሮች ናቸው የሚናገሩት። የወለዳችሁት ልጅ ሰማይቱ ወልዶናል እኮ በገድሉ በቃል ኪዳኑ ወልዶናል። ምንም ደካሞች ብንሆንም እየወለድነው ነው። እንዴት? በመስበክ በመግለጥ በመመስከር በቃል ኪዳኑ በመታመን በእምነቱ በጸበሉ በመፈወስ ሰማይቱ ገድሎ ነው ብቻ አልቀረም። እያበበ ነው። በትውልድ ልቦና እያሸበረቀ ነው። እየጎመራ ነው። እያፈራ ነው። እየተስፋፋ ነው። ይሄ ነው ማለት የወለዳችሁት ልጅ ይውለዳችሁ ማለት ስማችሁን ከመቃብር በላይ የሚያጽፍ ታሪካችሁ ከመቃብር በላይ እንዲነገር ገድላችሁ ትሩፋታችሁ ተደብቆ እንዳይቀር የማታ ማታ የሚወልዳችሁ ልጅ ነው። ኢትዮጵያውያን ቅዱሳንን እየወለዱ ነው። ቅዱሳንን ገድላቸውን ታሪካቸውን ቃል ኪዳናቸውን ባለመደበቅ እየገለጠች ትገኛለች። ይሄ ክብር የት አለ? የሊቃውንቱ ዝማሬ የቃል ኪዳኑን ታቦት አክብረው ተሸክመው ዙፋኑ የሆነውን ማደሪያ የሆነውን ተሸክማ የምትወጣ ሀገር እኮ ኢትዮጵያ ብቻ ናት ወገኖቼ። ስለዚህ ይሄ ምስክርነት የጽናት ውጤት፣ የጽናት ተምሳሌት፣ የጽናት ፍሬ ነውና ኢትዮጵያውያን መበርታት አለብን፣ መጽናት አለብን። አባቶቻችን ልጆች ነን። የስውራኑ የንጹሃኑ የቅዱሳኑ የአባቶቻችን ልጆች ነን። አባቶቻችን በመከራ ወልደውናል። ቤተ ክርስቲያን በመከራ ውስጥ ነው የምትስፋፋውና ለአባቶቻችን እንድንበረታ አደራ ለማለት ነው። በዙሪያችን የከበበን የሰማዕታቱ ቃል ኪዳን የቅዱሳኑ የስውራኑ የአበው አባቶቻችን ሁላችንንም ይርዳን። የተጀመረውን ሕንጻ ቤተ ክርስቲያን ለፍጻሜ ያብቃልን፣ ለፍጻሜ ያብቃላችሁ። አባታችን መላከ ሰላም ልማት የሚሰምርላቸው አንደበተ ርቱዕ እግዚአብሔር በብዙ መልኩ ጸጋ ያበዛላቸው ዝቅ ብለው ከትሑታኑ ጋር ልጆቻችን ለማትጋት ነው።